Hello and welcome to the Horn of Africa, Ethiopia. We are in the beautiful city on the lake side of the city of Bahir Dar, located approximately 578 kilometers in the northwestern part of capital city Addis Ababa. Bahir Dar, the capital of the Amara region with a population of over 200,000 people. Truly, this is one of the most beautiful cities in Africa, and I might say it's one of the most underrated cities in Africa. Let's enjoy the drive. ጭናፍጣም በዓለም ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ መጥቀስም በሊትር 98 ብር ከ29 ሳንቲም በመንግስት እየደጉ መሆኑን አስረድተዋል። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት በከፍተኛ ድጎማ አሁንም እየቀረበ ያለው የገንዘብ ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበት አሳስቧል። መንግስት በጦርነቱ የተፈጠረው የነዳጅ አቅርቦትና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን ተናግረዋል። ከሚወሰዱ እርምጃዎች መካከል ከዲፖ ማቅረብና አጣዳፊ ጠቅሰዋል። በሆርሙዝ ወሽመጥ መዘጋት መቋቋም እንዲቻል ሌሎች አማራጮች በአፋጣኝ የነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑን ገልጸዋል። ዶክተር አህመድ አክለውም የመካከለኛው ምስራቅ የፈጠረው ቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻል አንስተዋል። መካከለኛው ምስራቅ ያለው ጦርነት መቼ እንደሚያቆምና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም የአቅርቦት ሰንሰለት የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት እንደማይቻል ተናግረዋል። በመንግስት ጉዳዩ የተካተለ በሀገር ውስጥ የነዳጅ በአስተማማኝ የሚቀርብ እንደሚያደርግ ያነሱት አህመድ ከዚህ ጎን ለጎን ከፍተኛ የነዳጅ ቁጠባ ስራ ውስጥ መግባት ይኖርበታል። ሁሉም ነዳጅ ተጠቃሚ አካላትና መላው ማህበረሰቡ፣ የንግዱ ማህበረሰቡ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶች፣ ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባችሁ ማሳሰብ እንፈልጋለን ሲሉ አጽንኦት ሰጥተዋል። ከዚህም ባሻገር በቅርቡ በተጠና ሁኔታ ተጨማሪ የነዳጅ ቁጠባ እርምጃዎች ለህብረተሰቡ የሚገለጹ ይሆናል ሲሉ በመንግስት ይፋ የሚደረጉ አሰራሮች እንደሚኖሩ ጠቁመዋል። በሀገር ውስጥ የሚታየውን ትክክለኛውን የግብይት ሰንሰለት አለመጠቀምና መንግስት ባስቀመጠው ዋጋ ያለመሸጥ ሁኔታ ለማስተካከል የሚወሰደው እርምጃ እንደሚጠናከርም የገንዘብ ሚኒስተሩ ገልጿል። በአማራ ክልል መሀል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። በአማራ ክልል ደቡብ ወሎ ዞን በመሀል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታካ ነገሥት አትሮንሳ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገልጸዋል። ቅዳሜ የካቲት 28 ቀን ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታካ ነገሥት አትሮንሳ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለማርያም ተናግረዋል።
ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪው ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደሉባቸው ለቢቢሲ የገለጹት መሪጌታ ስሙር ከቤተ ክርስቲያኑ ጩኸት ሲሰማ እየሮጥኩ ብሄድ እንደዛ ሆኖ አገኘው። ብዙ አስክሬን ተመለከትኩ። አስክሬኖቹን አንስቼ ለቤተሰቦቻቸው ሰጠው ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪጌታ የድጓ አድራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ ዓይናቸውና እግራቸው እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ አክለዋል። ከቅዳሴ በኋላ የቤተ ክርስቲያኑ አገልጋዮች ለመባ በተሰባሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸውም ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ ተናግረዋል። አሁን ደብሩ ላይ ያለሁት እኔ ብቻ ነኝ። ከመቶ ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ አስረድተዋል። የገዳሙ አስተዳዳሪ የቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። ቢቢሲ ያነጋገራቸው የአካባቢ ነዋሪና የዓይን እማኝ በጥቃቱ ከተገደሉት አንደኛው የባለቤታቸው አባት መሆናቸውን ገልጿል። ከቅዳሴ በኋላ ከጓሜዳ ወደ አቶንሰ በተተኮሰ ሞርታር የ6 ሰዎች ሕይወት አልፏል፣ 28 ሰዎች ላይ ከባድ ጉዳት ደርሷል ብሏል። በጥቃቱ ሳቢያ የአካል ጉዳት ከደረሰባቸው ሰዎች ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎቹ ዓይናቸው ጠፍቷል ሲሉም አክለዋል። ከመካከላቸው ወደ 10 የሚጠጉ ሰዎች የደረሰባቸው መጠነኛ ጉዳት እንደሆነ ገልጸዋል። የተገደሉት ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበር ይሄ ከሌሉ ለማለት እንኳን እንዳልተቻለ የዓይን እማኙ አክለዋል። የገዳሙ አስተዳዳሪም ሬሳቸውን ለየብቻ ከፋፍለን እየለቀመን ነው ያነሳነው፣ ሙሉ አካላቸውን አላገኘንም ብለዋል። እዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ያሉት የዓይን እማኝ ጥቃቱ በአካባቢው በሚገኝ የጸጥታ ኃይል ሳይፈጸም እንዳልቀረ ተናግረዋል። የፋኖ ታጣቂዎችና የመንግስት ኃይል በሚንቀሳቀሱበት በዚህ አካባቢ ቢቢሲ ጥቃቱ በማን እንደተፈጸመ በገለልተኛነት ለማረጋገጥ የሚችልበት እድልን አላገኘም።